በቃ እኔ እንጃ ስደት ላይ ራሱ በመኖሪ እኔ እንጃ በጣም ነው የከበደኝ። እንደዚህ ይጨገናል ማለት ደግ አደረግሽ ነፍራቃ ናችሁ። በቃ አንዳንድ አዲስ ትኩስ ፍቅር ይዛችኋል። በቃ ከዛ በኋላ ፎቶሽን እርቃም ፎቶ እስከምልክ ድረስ የት ሄደሻል አንቺ? ደግ አደረግሽ እና ሰላም አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ ሰላም አለይኩም ብያለሁ። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። እና እንግዲህ እንደምታዩት እህታችን ምን ሆና ነው እንግዲህ መጀመሪያው እንደሰማችሁ እንደ ጽሁፍ ላይ እንዳያችሁት ለፍቅረኛው ሊካ ነው ራቁቷን አድርጋ ማለት ነው። እና ራቁቷን አድርጋ ይሄን ያክል ገንዘብ አንጫላት፣ አለበለዚያ ሚዲያ ላይ ለቀዋለሁኝ አላት። ሙሉ ምስሏን አድርጋ መልኳ አድርጋ ነው እንግዲህ እርቃኗን ፎቶ ሁሉ ነገሯን ያሳየችው ማለት ነውና በቃ ከጀርባም ከፊቷም ነው የላከችለት። ከዛ በኋላ በቃ ወድሻለሁ አፈቅርሻለሁ ይላታል። ታምነዋለች። እኔ በስደት አለመሆናችሁ ወንድ ያጣችሁ በቃ እኔ ወላሂ ወንድ ያለ አይመስላችሁም አንዳንድ ሴቶች በቃ እነዚህ አይነት ነፍራቃ ሴቶች ማለት ነውና ይገርማል። በጣም ከባድ ነው። እና እንግዲህ እስቲ ምን ትላታላችሁ አሁን? እሺ ምን ይባላልች አሁን? ለስራ ወጣሽ ለዓላማ የወጣ ሴት እርቃን ፎቶ ይለቀቃል? አይለቀቅም። ጭራሽ ነውር ነው፣ አይለቀቅም። ይሄ ቤተሰብ ሊሰማው አይችልም፣ እንኳን ሀገር ሊሰማውም ሊታይ አይደለም። እና ሌላም ማልቀስ እንደውም ታጠፋለች፣ ሌላም ማድረግ በቃ ምክንያቱም ከባድ ነው። መልኳንም ማሳይታለች፣ ተፈጥሮ ነው። ግን ይሄ ነገር ግን ደግሞ በእንደዚህ አይነት ለፍቅረኛው አልካ ባል ለማይሆናችሁ እንደዚህ መስዋዕትነት መክፈል ከባድ ነው የሚሆነው። እና ከባድ ነው። ራሳችሁን ጠብቁ፣ ከእንደዚህ አይነት ሌባ ጠብቁ። በቃ ኋላ መፍትሄው ማልቀስ፣ እንደዚህ መነፋረቅ፣ ራስ ማጥፋት ነው የሚሆነው። ሌላ ምንም መፍትሄ ልታበጁ አትችሉም። እና ሀባይብ እንደዛ ነው። ራሳችሁን ጠብቁልን። እና ደግሞ አንድ እስኪ እንደው በጥራቃ እልም ያለ ብጥርቅ አይቼ ማለት ነው እስቲ እንደው ላሳያችሁ ብዬ ማለት መጣሁኝ። እና እስኪ እኔ ትራፊ አልወድም ትራፊ አልበላም ብዬ መዳሚን ትራፊ አስበላኋት አለች። እስኪ ስሟት። ለሽ ለምንድን ነው ይሄንን ያልበላሽው ስትለኝ ኢትዮጵያ ትራፊ አይበላ የመጣሁት ልሰራ ነው። እና በተደጋጋሚ እንደዚህ ሆንኩባት ማለት ነው። እና ከዛ በኋላ ምን አደረገች? ልክ ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልኝ ማለት ጀመረች። ኢትዮጵያዊ ትራፊ አይበላም። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች ማለት ነው። በጣም ነው በቃ አላቅም ነግሬያለሁ። በቃ ደፋር ሆንኩኝ። ቢገሉኝ ደንታ አልነበረኝም። በቃ ለኢትዮጵያዊ ያለው እንትን የነበረው ማስተካከል የምንችለው እኛ ነን ብዬ ስለማስብ ማለት ነው። ለምን እናውቃለሁ ሰው አይደለም በዛም ኢትዮጵያዊ በሚለው ነው እኔ እንትን የምል የነበረው። ከዛ በቃ ልክ ምግብ ይመጣል ቅድሚያ እኔ ነኝ ፋንታዬን መውሰድ ነው የጀመርኩት። እና እንደሰማችኋት ነው። ግን አረታይ እንደው ጡር አታውሪ። አሁን ስንት የመዳም ቅመሞች አሉ በቀን አንዴ እንኳን ለብላት እህል ማበሏቸው ምግብ ማበሏቸው አሉ እኮ። ግን እቺ ጦረኛ ምን አለች? ትራፊ አልበላም እኔ ኢትዮጵያዊ ትራፊ አይበላም ማለቻት አልኩን። እኔ በቃ እሷው ትራፊና በላኋት አለች። ረጉር ነው። እና እንግዲህ ትራፊ እኮ ህይወትን ማሳለፊያ ነው። በተለይ በሰው ሀገር ሆናችሁ ምግብን እንደዚህ ቢያንስ እነሱ እየበሉት ከሆነ እናንተም በሉት። ምን ያክል እነሱ አሰሪዎቻችሁ እየበሉት ከሆነ እናንተም በቃ
ምክንያቱም እነሱም ሀብታም ሆነው እናንተን እያሰሩ እንደዚህ እነሱ ምግብ እናንተ መጠየፍ የለባችሁም እንኳን ትራፊ ለራሱ መተው ማለት ነው። እና አንዳንድ እህቶች በውስጥ ያሳዘኑኛል ላይ ኮሜንት ይጽፉልኝ። እኔ ምግብ ለራሱ ገለኝ 6 ወር አለች አንደኛዋ 6 ወር ግን እስካሁን ወላሂ ምግብ እጥረት ሊገለኝ ነው አለች እንኳን ትራፊ ሊተው ማለት ነው። እና አንዳንድ ጉረኞ ሴቶች ያሳዝናሉ። በጣም ይገርማል። ኢትዮጵያ ትራፊ አይበላም። ኢትዮጵያ ክብር ነው። ኢትዮጵያ እኛ እንደዚህ ሀገራችን ክብር ነው። ምግብ ብዙ ነው ምናምን ልትሏቸው ትችላላችሁ እኮ ግን እንደዚህ ደግሞ በአደባባይ መታችሁ እኔ ትራፊ አልበላም እንደዚህ ምን በጥርቅ አያስፈልግም። ታልሻት ለራሱ ዝም ነው። ምክንያቱም ስንት እህቶቻችን በትራፊ ነው ጊዜ የሚያሳልፉት። ህይወትን የሚያሳልፉት ቀንን የሚያሳልፉት በትራፊ ነው። ገባሽ? እና አለፍልፍ ላይፍ ላይ ቲክቶክ ላይ ምናምን እየወጣችሁ አንዳንድ ጉረኛ ሴቶች አትጎሩ። እና አባይ ሁላችሁንም እናመሰግናለን። መልካም ጊዜ ሁላችሁ አይብዛባችሁ። እኔ ልሰናበታችሁ። አንድ ቪዲዮ ልጋብዛችሁ፣ በዛው ተሰናበቱልኝ። ያው እኔ ስለመዳም ቅመም ነው የማመጣው። ወላሂ ጎበዝ ነው፣ ጎበዝ አድንቀዋለሁ። ይሄንን ማለት ራሱ አድንቀዋለሁ። ጎበዝ በርታልን። ተመልከቱት። እኔ ከዚህ ሰናበታችኋለሁ። መልካም ጊዜ ሁላችሁ። ቻው። ከዚህ ምድር ላይ እንደ ማዳም ቅመሞች አስመሳይና ውሸታም ሴት የለም። ማስመሰል በጣም ነው የሚችሉበት፣ በጣም ማለት ነው። ተመልከቷችን፣ የማዳም ቅመም ተመልከቷት። እንደዚህ ሴትነቷን አታ እንደዚህ ፊቷን ተቋቁሮ እንደዚህ ለአንደኛው በቃ የሰውነት በቃ ከሰውነት ርቃ ቤተሰብ ሲደውልላት ደህና ነኝ ተመሽቶኛል፣ ምን ልላክላችሁ፣ ምን ጎደለባችሁ ነው የምትለው። ለራሴ አትልም። ማዳም ቤት 4 ዓመት 5 ዓመት እዛ በላይ በወገማ በስራ ብዛት እየተሰቃየች ግን ደህና ነኝ ተመሽቶኛል ነው የምትለው። ምክንያቱም ማንም አይረዳት። ኢትዮጵያ ያለ ሰው ጭራሽ አይረዳት። ማንም ማታ ተደብቃ እንደምታለቅስ አያውቅም። ትራሷን አቅፋ እንደምታለቅስ ማንም አያውቅም። ሁሉም የማዳም ቅመም ህይወት እንደዚህ ነው፣ ውስጡ እንደዚህ ነው። ግን ፈገግ ይላሉ፣ ደህና ነኝ ይላሉ እንጂ ደህና አይደሉም። እና እኔ ሁሌም የምናገረው አንድ ነገር አለ። በቃ ቢያንስ ገንዘባችሁ ለማንም አትላኩ። እኔ የምርን ነው የምላችሁ። እኔ ሁሌም እናገራለሁ፣ ሰምታችሁ ከሆነ ቀልድ ነው። እኔ እውነቴን ነው የምላችሁ። እና ገንዘባችሁን ለማንም አትላኩ። በቃ ማንም አይረዳችሁ። ገንዘባችሁ ሁሉም ሰው ከበላ በኋላ ልክ ኢትዮጵያ ስትገቡ የሳውዲ ፀሐይ አጀላት፣ የዱባይ ፀሐይ አጀላት ተብሎ እንደዚህ የምትቆጠሩ እናንተ ገንዘባችሁ የሚበላ እናንተ። እና እባካችሁ በቃ ገንዘባችሁን አትላኩ። በቃ ምንም የሚረዳችሁ ሰው ስለሌለ አትላኩ። በቃ ያንቺንም ማንም የሚረዳሽ ስደተኛ ብቻ የሚረዳሽ። እና እባካችሁ ይመቻችሁ።